ውሃ መጠጣት የዕለት ተዕለት አመጋገብ አካል ሲሆን በእርግጥም ውሃ ጎጂ ሊሆን የሚችልበት መንገዶች አሉ። እርስዎ ያለማወቅ በተሳሳተ መንገድ እየጠጡ ሊሆን ይችላል። ምርጡንና ትክክለኛውን ውሃ አጠጣጥ ዛሬ በዚህ ቪዲዮ ያውቁታል። አንደኛ፣ ውሃ በችኮላ በአንድ ጊዜ ብዙ መጠጣት። ስፖርት ሰርተው ከጨረሱ በኋላ የሚያደርጉት አንደኛ ነገር ብዙ ውሃ በአንድ ጊዜ መጠጣት ሊሆን ይችላል። ቢሰማችሁም ይህ ልማድ ጎጂ ነው። በአንድ ጊዜ ተጨልጦ ሲጠጣ ውሃው ሰውነትን በፍጥነት ይሞላል። ይህም ወዲያውኑ የሽንት ፍላጎት ያስከትላል። በዚህ ሁኔታ ሰውነት ውሃን ለምግብ መፈጨት፣ ንጥረ ምግቦችን ለማዋሃድ፣ ለማጣራትና ኃይል በመስጠት በቂ ጊዜ አያገኝም። ትክክለኛው መንገድ ኃይለኛ ውሃ ጥም ቢሰማችሁም ቀስ ብላችሁ ትንሽ ትንሽ ጠጡ። የሕክምና ባለሙያዎች እንደሚጠቁሙት በቀን ውስጥ በተወሰነ ጊዜ ከ60 እስከ 90 ሚሊ ሊትር ውሃ ቀስ ብሎ መጠጣት ያስፈልጋል። በአንድ ጊዜ ብዙ መጠጣት እስከ ሞት ድረስ ሊያመራ ይችላል። ስለዚህ በፍጥነት ከመጠጣት ይቆጠቡ። ሁለተኛ፣ ከምግብ በኋላ ወዲያውኑ መጠጣት። ምግብ ተበልቶ እንዳለቀ ወዲያውኑ ውሃ መጠጣት ጥሩ ይመስላል። ይሁን እንጂ ይህ ልማድ ጎጂ ነው። ምግብን ከተመገቡ በኋላ ሆድ ውስጥ የሚከተሉት ይከሰታሉ። ሰውነት ምግብ መፍጨት ሲጀምር ጨጓራ ምግብን ለመፍጨት ጠንክሮ ይሰራል። ስለዚህ ሰውነቶ አስፈላጊ የሆኑትን ቪታሚኖችና ንጥረ ነገሮችን ወስዶ ወደ አንጀት እንዲያልፍ ያደርጋል። ይህ ሁሉ ሲሆን ብዙ ውሃ ከጠጡ የጨጓራውን ጭማቂ በማሟጠጥ የኢንሱሊን መጠን እንዲጨምር ሊያደርግ ይችላል። ይህ የምግብ መፈጨት ችግር መነፋትና ጋዝ እንዲሰማ ሊያደርግና የምግብ አለመፈጨት ችግር ያስከትላል። ችግር የሚያስከትለው ከምግብ በኋላ ውሃ መጠጣት ብቻ አይደለም። ምግብ ከመመገቡ በፊት ውሃ በአንድ ጊዜ መጠጣትም ተመሳሳይ ጉዳት ያስከትላል። በምግብ ጊዜ ውሃ መጠጣት የምትወዱ ከሆነ ትንሽ ትንሽ ቀስ ብለው ቢጠጡ ጥሩ ነው። መፍትሄው ከተመገቡ በኋላ ከ1 እስከ 2 ሰዓት ይጠብቁ። ከዛ ውሃ ይጠጡ። በዚህ ጊዜ ምግቦ መቅለጥ ጀምሯል። ውሃም ሂደቱን አያስተጓጉልም። ከምግብ በፊት ደግሞ 40 ደቂቃ በፊት በቂ ውሃ መጠጣት ጥሩ ነው። ሶስተኛ፣ በረዶ ያለበት ቀዝቃዛ ውሃ መጠጣት። በረዶ ያለው ውሃ በተለይም በሙቀት ወቅት አስደሳች ቢሆንም ይህ ልማድ የደም ቧንቧዎችን ይጨብጣል፣ የምግብ መፈጨት ሂደትን ያስተጓጉላል፣ ያልተፈለገ ስብ እንዲከማችና ስብ እንዲጠነክር ያደርጋል። ይህም ጤናማ የሆኑ ምግቦችን ቢመገቡም ውጤት እንዳታዩ ያደርጋል። በተጨማሪም ቅዝቃዜ ያለው ውሃ የጉሮሮ ህመም፣ የመገጣጠሚያዎችን ህመም፣ የልብ ምት መቀነስን ያስከትላል። መከላከያው ወቅታዊ ሙቀት ያለው ውሃ ይጠጡ። መጀመሪያ ላይ አስደሳች ባይሆንም በተደጋጋሚ ሲጠጣ ይለመዳል። አራተኛ፣ ቆሞ ወይም በጉዞ ላይ ውሃ መጠጣት። ስራ ሲበዛ፣ በተጨናነቀው የስራ መርሃ ግብር፣ በተጨናነቀ የማህበራዊ ህይወትና ማለቂያ በሌለው ጉዞዎች መካከል ሁሌም አማራጭ የለም። እናም ይሄ ማለት በጉዞ ላይ እያሉ ሲቆሙ፣ ሲራመዱና እንዲያውም ሲሮጡ ውሃ መጠጣት ማለት ነው። ይህ ቀላል ልማድ በሰውነት ላይ በተለይም በሰውነት የማጣሪያ ስርዓት ላይ ማለትም በኩላሊት ላይ ውድመት ሊያስከትል ይችላል። ምክንያቱም በሚጠጡበት ጊዜ በፍጥነት ሊያደርጉት ነው። ቀደም ሲል እንዳየነው ለምግብ መፈጨትና ለአጠቃላይ ጤና ጎጂ ነው። ቆሞ መጠጣትም መጥፎ ነው። ምክንያቱም ሲቀመጡ እንደሚሆነው ጡንቻዎችና የነርቭ ስርዓቶች ዘና አይሉም። ይህ በምግብ መፈጨት ሂደት ውስጥ እብጠት ያስከትላል። ፈሳሽ በዚህ መንገድ በትክክል መምጠት ስለማይችል አንዳንድ ጡንቻዎችና ነርቮች የሚያስፈልጋቸውን ውሃ በትክክለኛው መንገድ ማግኘት ስለማይችሉ የመገጣጠሚያዎች ወይም የእብጠት ችግር ሊኖር ይችላል። ምንም እንኳን ፈታኝ ቢሆንም ለመቀመጥ ትንሽ ጊዜ ለመስጠትና በቀን ጥቂት ጊዜ ውሃ ለመጠጣት ይሞክሩ። 5 ደቂቃም ቢሆን በእርግጥ ለጤና ሊጠቅም ይችላል። አምስተኛ
በማለዳ ከእንቅልፍ ይነሳሉ፣ ጥርስ ይቦርሻሉ፣ ቁርሶን ይበላሉ፣ ውሃ ይጠጣሉ። ይህ የተለመደ ነገር ነው። ብዙ ሰዎች በማለዳ እነዚህ ነገሮች በቅደም ተከተል ያደርጉታል። ነገር ግን ከእንቅልፍ ሲነሱ በመጀመሪያ ውሃ ለመጠጣት ብዙ የጤና ጥቅሞችን ያሳጣውታል። ጠዋት ከእንቅልፍ ሲነቃ አፍ በምራቅ የተሞላ ነው። ይህ ምራቅ የምግብ መፈጨት ሂደትን ይረዳል እናም ነገሮች እንዲፋጠኑ ያደርጋል። ስለዚህ በመጀመሪያ ጠዋት ውሃ የማይጠጡ ከሆነ ጥሩውን ነገር ያጡታል። ይህንን የጠዋት ምራቅ መውሰድ በቀን ውስጥ ጤናማ የምግብ መፈጨትን ያረጋግጣል። አንድ ብርጭቆ ውሃ ከአልጋው አጠገብ ያኑሩና ከእንቅልፍ ከተነሱ በኋላ ጥቂት ይጠጡ። ትክክለኛው መንገድ ከመኝታ ተነስተው ወዲያውኑ ውሃ ጠጡ፣ ከዛም ጥርሶን እጠቡ። ይህ ሰውነቱ እንዲስተካከል ይረዳል። ስድስተኛ ለመተኛት ከመሄዶ በፊት ውሃ መጠጣት። በሌሊት ለሽንት ተነስቶ መሄድ አስቸጋሪ ቢሆንም በዚህ ምክንያት ለመተኛት ከመሄዶ በፊት ውሃ ለመጠጣት የልብ በሽታ ዕድል ይጨምራል። በአሜሪካ በ2002 የልብ በሽታ ጥናት መሰረት በቀን 5 ወይም ከዛ በላይ ብርጭቆ ውሃ መጠጣት ለልብ ድካም ወይም ለስትሮክ ተጋላጭነትን እንደሚከላከል ቢያረጋግጡም ከመተኛት በፊት ምሽት ላይ ውሃ መጠጣት የሌሊት የደም ዝውውርን ለማሻሻል እንደሚረዳም ደርሰውበታል። እናም የልብ ድካም ጠዋት ላይ የመከሰት ዕድሉ ከፍተኛ ስለሆነ በምሽት ውሃ መጠጣት በሚያስደንቅ ሁኔታ አስፈላጊ ነው። ካልተጠሙ ለመጠጣት ራስዎን አታስገድዱ።